मुझको इतना बताए कोई ከልጅነቷ ትምህርት ምንም አይመስጣትም። እንደዛም ሆኖ ግን በህንድ ሲኒማ ቶፕ የተባለች ምርጥ አክትረስ መሆን ቻለች። मैं तेनू समझावा कि ना तेरे बिना लग በትንሽ እድሜዋም ወደ ቦሊውድ ወደ ትወናው ዓለም ተቀላቅላ ቀልቃላዋ ሳቂታዋ ምርጧ ልጅ በጎግል ላይ እጅግ በጣም ሰርች ከሚደረጉ ሴሌብሪቲዎች መሃል ስሟ ሊጠራ ቻለ። लड़की ब्यूटीफुल कर गई चुल ለምን በልጅነቷ ገና በ11 ዓመቷ የከፑር ቤተሰብ ልጅ የሆነው ረንቢር ከፑርን አፍቅራ ቁጫለች። ያንን ፍቅሯን ለማግኘትም ረጅም ዓመት ለጥበቃ ተዳረገች። በምን ምክንያትስ ነው እቺ አክትረስ አወላለዷ ላይ አባቷና ከእንጀራ እናት የተወለደችው እህቷ የሁለቱ ዲቃላ ልጅ ነች የተባለችው ለምንድን ነው? አባቷ ስለምንድን ነው የእንጀራ እህቷን ባገባት ደስ ይለኛል ብሎ ያለው? ከዛ በኋላ ይህ ኢንተርቪው ከተሰማ በኋላ በሙሉ ዓለም ላይ የውርደት ቃል የዘነበበትስ ለምንድን ነው? इज्जत से जीने का, किसी से डरने का नहीं። ከማግባቷ በፊትስ ለምን አረገዘች? እርግዝናዋስ የጋብቻዋ ምክንያት ሆነ እንዴ? आपकी इज्जत एक बार गई तो गई, हम तो रोज रात को इज्जत बेचती है, साली खत्म ही नहीं होती। ውድ ቤተሰቦች ለዛሬ የምናወራው እንግዲህ በትንሽ እድሜዋ ወደ ቦሊውድ የሲኒማ ዓለም ተቀላቅላ ከዛም በኋላም የቦሊውድም ሆነ የካፑር ቤተሰብ የልጅ ሚስት የሆነችው የትወና ብቃቷም በጥቂት ፊልም ብቻ በሚሊዮን አድናቂ እንድታገኝ ያደረጋት በዛም የተነሳ እጅግ በጣም አነጋጋሪዋና አዋጪዋ አክትረስ መሆን የቻለችው በዛ ስራዋም ቦሊውድ ውስጥ በፍቅር ሁሉም አሉ እያሉ የሚጠሯት ማለትም አሊያ በት ነች ዛሬ እንግዳችን። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። ስለ አሊያ በት ራቅ ብለን ወይም ጠለቅ ብለን ለማወቅ እንዲጠቅመን ከመጀመሪያው አወላለዷን ትምህርቷንና እድገቷን መለስ ብለን ለማየት እንሞክራለን። አሊያ በት የተወለደችው ማርች 15 1993 ዓ.ም ሙምባይ መሃራሽትራ ውስጥ ነው የተወለደችው። የአባቷ ስም መሄሽ ባት ሲሆን በቦሊውድ ኢንዱስትሪ ውስጥ ወይም በህንድ ፊልም ሲኒማ ውስጥ በጣም ታዋቂና ዝነኛ እንዲሁም አነጋጋሪ የፊልም ፕሮዲውሰርና ዳይሬክተር ነው። የእናቷ ስምም ሶኒ ራዝዳን ይባላል። ሶኒ ራዝዳንም በህንድ ሲኒማ ላይ ለረጅም ጊዜ በእድሜዋ ተዋናይ የነበረች ዝነኛ አክትረስ ናት። አባቷ መሄሽ በት ሁለት ሚስትን ያገባው። የመጀመሪያ ሚስቱ ኪረን በት ትባላለች። ከሷም ሁለት ልጆች ወልደዋል። ራሁል በት ወንዱ ሲሆን ፑጃ በት ደግሞ ሴቷ ናት። ሁለተኛ ሚስቱ ደግሞ ሶኒ ራዝዳን ነች። ከሷ ደግሞ ሁለት ሴት ልጆች የወለደ ሲሆን ሻሂንና አሊያ በት ናቸው። አሊያ በት የቤተሰቡ የመጨረሻ ወይም ትንሿ ልጅ ናት። አሊያ በት እድሜያም ለትምህርት እንደደረሰ ሙምባይ ውስጥ ጀግና ባይ ነርሲንግ ስኩል ገብታ የተማረች ሲሆን ቢሆንም ግን ትምህርቷን እስከ 10 ብቻ ነው የተከታተለችው። የልጅነት ህልሟ የፊልም አክተር ወይም ተዋናይ መሆን ስለነበረ በዛ ምክንያት ከ10ኛ ክፍል መቀጠል አልፈለገችም። ትታው ወደ ፊልም ዓለም ነው የገባችው። ወደ ፊልሙም ከልጅነቷ ልትሳብ የቻለችው እቤቷ ውስጥ ቀደም ብላ እንዳየችው ብዙ ተዋናዮች ወይም ከህንድ ፊልም ጋር የተያያዙ ብዙ ሰዎች ስለነበሩ ትኩረቷን ስቦት ነበረ። ስለዚህ ከልጅነቷ የወሰነችው በጣም ትልቅት ገና በልጅነቷ ወይም በትንሽ እድሜዋ ወደ ህንድ ሲኒማ ወደ ቦሊውድ ልትገባ ችላለች። በእርግጥ ቀደም ብላ በ1998 ሰንገርሽ የተሰኘው ፊልም ላይ ህፃን ተዋናይ ሆና ተውና ነበረ። ስለዚህ እንግዲህ ይሄ ፊልም የመጀመሪያዋ ነው ይባል ከተባለም ነው ማለት ይቻላል። የአሊያ ቤተሰቦች ከፊልም ዓለም ጋር የተያዙ ስለሆኑ ልጄን አሰራልኝ ብሎ ቢጠይቅ ማንኛውም ዳይሬክተርም ሆነ ፕሮዲውሰር በፍጥነት ትልቅ ፊልም ላይ ሊያሰራ ይችል ነበር። ግን የአሊያ ፍላጎቷ እንደዛ አልነበረም። በራሷ አቅምና በችሎታዋ ስራ አግኝታ መስራት ነው ህልሟ። በዛም ምክንያት የእናትና አባቷን ስም መቼም አትጠቀመው፣ ስሜ አሊያ ነው ብላ ነው የምትተዋወቀው። ያ ደግሞ ትልቁ ምክንያቱ ከልጅነቷ በህንድ ፊልም ሲኒማ ታሪክ ላይ ትልቅ አክትረስ የመሆን ህልም ስለነበረ የእነሱን ስም ከተጠቀመች ህልሟን ያበላሻል የሚል ግምት ነበራት።
በ2012 ታዋቂው ዳይሬክተር ከረን ጆሃር አንድ ፊልም እየሰራ ነበረ። የፊልሙ ርዕስም ስቱደንት ኦፍ ዘይር ይሰኛል። ይህም ፊልምን መስራት ስለፈለገች አሊያ ባት የቤተሰቦቿን ስም ሳትጠቀም በራሷ ስም ለመስራት ሞከረች። የመሪ ተዋናይነትን ቦታ በምርጫ ስለሆነ የሚገኘው ኦዲሽን ማድረግ ነበረባት። በኦዲሽኑ ሰዓትም 500 600 የሚሆኑ ሴቶች በተገኙበት ምርጫ ተደረገ። ለፊልሙ የሚያስፈልገውን ኦዲሽን በትክክል በትወና አሊያ ማሸነፉን ብታሸንፍም የአሊያ ውፍረቷ ፊልሙ እንዳታገኝ እንቅፋት ሊሆንባት ሆነ። ከረን ጆሃርም ቀን ቆጥሮ ስላስቀመጠላት በዛ ቀን ውስጥ ተመልሰሽ ቅርጽ አስተካክለሽ እንድትመጪ ባላት መሰረት በቀኑ ከ16 17 ኪሎ በመቀነስ ተመልሳ መጣ ፊልሙን ማግኘት ቻለች። ስለዚህ ይሄ ፊልም ልፋቷና ጥረቷ ያስገኘላት ነው የሚባለው ለዛ ነው። በፊልሙ ላይ መሪ ተዋናይ ሆነው የተወኑት ቨሩን ደቨንና ሲዳርት ማልሆትራም ይሄ ፊልም ልክ እንደሷ የመጀመሪያቸው ነበረ። ፊልሙም ተመርቆ ከወጣ በኋላ ቦክስ ኦፊስ ላይ አሪፍ ገንዘብ መሰብሰብ ቻለ። የሶስቱንም ጥምረት በፊልሙ ላይ ተመልካቹ በጣም እንጆ ያደረገበት ወደደላቸው። ስለዚህ ልክ እንደዚህ አሊያ ባትም ቦሊውድ ውስጥ አክትረስ ሆና የመጀመሪያ ፊልሟን በተሳካ መልኩ ወደ ቦሊውድ ተቀላቀለችበት። ይህ ፊልም ከመውጣቱ በፊት አሊያ ባት ፊልም ሰራለሁ በምትል ሰዓት ላይ ስታር ኪድ ወይም ደግሞ ኔፖቲዝም የሚለው ስም ወይም ማህተም አብሯት ይከተላት ነበረ። ግን በፊልሙ ላይ ያሳየችው የትወና ብቃት፣ ልፋቷ፣ ጥረቷና የፊልሙ ስኬት ይህንንም ማህተም አጠፋላት ማለት ይቻላል። በመቀጠልም አሊያ ሁለተኛ ፊልሟ የነበረው ሃይዌይ የተሰኘው ፊልም ነው። በፊልሙ ላይ አብሯት የተወነው ታዋቂው የፊልም አክተር ረንዲፕ ሁዳ ነበር። ይሄ ፊልምም የአሊያ ፊልም በጣም ምርጥ ሆኖ ነው ያለፈው። በፊልሙ ላይም ላሳየችው ድንቅ ትወና በአመቱ ፊልም ፌር አዋርድ ፕሮግራም ላይ ቤስት አክትረስ ክሪቲክስ ቾይስ በሚለው ተሸልማበታለች። ከዛም በኋላ በላይ ቦክስ ኦፊስ ላይ ሱፐር ሂት የሆኑ ምርጥ ፊልሞችን መስራት ጀመረች። በሁሉም ላይም ድንቅ የሆነ ትወናዋን ማሳየቱን ቀጠለች። ከነዛ መሀልም እጅግ በጣም ስኬታማ ከሆኑ ፊልሞች ሃይዌይ፣ ኡድታ ፐንጃብ፣ ዲር ዚንድጊ፣ ራዚ፣ ገሊ ቦይ፣ ሀምቲ ሸርማ ኪ ዱልህኒያ፣ በድሪናት ኪ ዱልህኒያ፣ ገንጉባይ ከቲያዋሪ፣ RRR እና ብረማስትር የመሳሰሉ የተሳኩ ምርጥ ፊልሞችን መስራት ችላለች። እነዚህ ስኬታማ የሆኑ ፊልሞቿ ሲሆኑ ግን ሌሎች ፍሎፕ የሆኑ የከሰሩ ፊልሞችንም ሰርታ ነበር። ቢሆንም ግን በፊልም ስራ ዓለም ላይ የልጅነት ህልሟ የነበረውን በህንድ ሲኒማ ላይ ዝነኛ ታዋቂ አክትረስ የመሆን ህልሟን ለማሳካት የምታደርገው ጥረት ጫፍ ደርሶላታል ማለት ይቻላል። ठान लिया गंगू ने हमारे बच्चों को इनको शिक्षा का हक दिलाकर ही रहूंगी और समाज में इंसान की तरह जीने का हक मैं लेकर ही रहूंगी። አሊያ በህንድ ሲኒማ ታሪክ ላይ ዛሬ የደረሰችበት ደረጃ በራሷ ብቃትና ጥረት ያገኘችው ነው። በእርግጥ ስታር ኪድ ናት። ቢሆንም ግን ፊት ለፊቷ የተጋረጡባትን ሁሉንም ችግሮች በብቃቷ አልፋ የመጣችው ነው። በአጭር ጊዜ ረጅም ርቀት የሄደችበት ይህን ይመስላል የፊልም ስራዋ። በመቀጠል ደግሞ በሷ ህይወት ውስጥ የተነሱ አነጋጋሪ ነገሮችን ለማየት እንሞክራለን። የአሊያ ባት አባት መሄሽ በትና እንዲሁም እህቷ ፑጃ ባት በጣም መነጋገሪያነታቸው የበዛ ነው። ከድሮም በሁለቱ መሀል ያለው ዝምድና ምንድነው የሚለው ሁልጊዜ ጥያቄ ውስጥ የገባ ነገር ነው። ቆየት ባለ ጊዜ መሄሽ ባት ስለ ልጁ ውበት በሚጠየቅ ሰዓት አደንቃለሁ ብሎ የተናገረው ፑጃ የኔ ልጄ ባትሆን አገባት ነበር ብሏል በአንድ ኢንተርቪው። ይሄ ነገር ከተሰማ በኋላ በቦሊውድ ውስጥም ሆነ በተመልካቾቹ መሀል ትልቅ ጫጫታን የፈጠረ ነገር ሆነ። በዚህም የተነሳ ትልቅ ጥያቄ ለአመታት እየተጠየቀ ነው የቆየው። शक्ति, संपत्ति, सद्बुद्धि तीनों ही औरतें हैं, तो इन मर्दों को किस बात का गुरूर? ቢሆንም ግን ጉዳዩ በዛው አላበቃም። ይህን ካለ በኋላ ፑጃ ባትና መሄሽ ባት አባትና ልጅ ከንፈር ለከንፈር እየተሳሳሙ አንድ መጽሔት ላይ ከቨር ሆኖ ወጣ። ስለዚህ መጀመሪያ በሽኩሽኩታ የነበረው ጥያቄ የሁለቱ ዝምድና ምንድን ነው የሚለው በጣም በኃይለኛው መጠየቅ ተጀመረ። ስለዚህ ሁል ጊዜ አብረው ባሉ ሰዓት ላይ ተመልካቹ ወይም በዙሪያቸው ያለ ሰው በጥርጥር የሚያያቸው ሰዎች ሊሆን ቻሉ። ስለዚህ ወሬም ወሬ ሆኖ አይደለም የቀረው፣ ሌላ አስጠሊታ ቃልንም ፈጠረ። ያም ምንድነው? መሄሽ ባትና ፑጃ ባት የወለዷት ዲቃላ ልጃቸው አሊያ ባት ነች አሉ ጭራሽ። በእርግጥ ይህን ነገር አንድ ሰው ብቻ ሳይሆን በጣም ብዙ ሚዲያዎች ተቀባብለው ብለውታል። ቢሆንም ግን በግልጽ አልተናገሩትም ወይም ማስረጃ ያለው ሰው የለም። ምን ያህል ትክክለኛ ነው የሚለውን ቢጠየቁም መረጃ የላቸውም። ስለዚህ ይሄ የተወራ ነገር ነው ከማለት ውጪ ነው ለማለት የሚደፈር አይደለም። በመቀጠል ደግሞ ስለ ፍቅር ህይወቷ ለማየት እንሞክር እስቲ። አሊያ ባት ከማግባቷ በፊት
ከ4 ወንዶች ጋር የፍቅር ግንኙነት ነበራት። የመጀመሪያ ፍቅረኛዋ ወይም ደግሞ አብራት ስም የተጠራው የትምህርት ቤት ጓደኛ የነበረው አሊ ዳዳተር የተባለው ልጅ ነው። የወጡ መረጃዎች እንደሚያሳዩት ስቱደንት ኦፍ ዘይር ሚሊዮን ፊልም በምትሰራ ሰዓት ላይ አሊያ ቫትና አሊ ዝምድና ነበራቸው ወይም የፍቅር ግንኙነት ነበራቸው ተብሏል። ቢሆንም ግን የአሊያ ፊልም በጣም ስኬታማ ሆነ። አሊያ ደግሞ ትልቅ ስም ልትሆን ቻለች። በዛም ምክንያት ከአሊ ተለይተዋለች ተብሏል። जिसके लिए दिल बिगड़ने लगा है वो कौन है तू ही है። ከዛ ቀጥሎም ደግሞ ስቱደንት ኦፍ ዘይር ላይ አብሯት የሰራ የነበረው ተዋናይ ከሲዳት ማልሆትራ ጋር ስሙ አብሮ መጠራት ጀመረ። በእርግጥ ሁለቱም የተለያዩ ቦታዎች ላይ አብሮ ሲንቀሳቀሱ ታይተዋል። አንድ ላይም ሆኖ የተለያዩ ቦታዎች ላይ ፎቶ የተነሱት እሱም ለእይታ በቅቷል። በተጨማሪም ብዙ ማስታወቂያዎችንም አብረው ሰርተዋል። ስለዚህ ሁለቱ ተፋቅረዋል እየተባለ በሚወራ ሰዓት ላይ በድንገት ሁለቱ ተለያይተዋል ተባለ። ግን የተለያዩበት ትክክለኛ ምክንያት እስካሁን ድረስ ማንም አያውቀውም የተባለው ነው። तेरे संग हंसना मैं तेरे संग रोना तुझ में ही ከሲዳት ማልሆትራም ከተለየች በኋላ በድጋሚ ስሙ አብሮ ሊጠራ የቻለው የሃይፕ ሜሴንጀር ካምፓኒ ባለቤት የሆነው ከዚል ሚተል ጋር ነው። ከዚል ሚተል ማለት የሚሊዮነሩ የሱኒል ሚተል ልጅ ነው። ሁለቱ ለመጀመሪያ ጊዜ የተገናኙት ወርልድ ኢኮኖሚክ ፎረም ላይ ነበረ። በእርግጥ በይፋ መጥተው ሁለቱ የፍቅር ግንኙነት እንዳላቸው ባያምኑም ሚዲያ ግን ሁለቱ ተፋቅረዋል፣ የተለያየ ቦታ ላይ አይተናቸዋል እያሉ ባሉበት ሰዓት ላይ በድብቅ ደግሞ ተለያይተዋል ተባለ። ለዛም ትልቁ ምክንያት ደግሞ ያደረጉት ከረን ሚተል አሊያን ኢግኖር ያደርጋታል ተብሎ ነው። አሊያ ይህን ነገር መቋቋም ስላልቻለች ርቀዋለች ተብሏል። एक कुड़ी जिदाना मोहब्बत ያለ የፍቅር ግንኙነቷና የፊልም ስራዋ ሁለቱም በእኩል ደረጃ አሪፍ እየሄዱ ነበረ። ከዛም በኋላ በአሊያ ህይወት ውስጥ የመጣው የከፑር ቤተሰብ ልጅ የሆነው የሪሺ ከፑርና የኒቱ ከፑር ወንድ ልጅ የሆነው ረንቢር ከፑር ነበር። ሚዲያ ላይ የወጡ ሪፖርቶች እንደሚያሳየው አሊያ ባት ረንቢር ከፑርን ገና በ11 ዓመቷ ነው ልቧን የሰጠችው የሚል መረጃ አለ። पिछले 12 साल की बातें करने हैं, कैसे करूं मैं 30 सेकंड में? አሊያ በትም ስለዚህ ጉዳይ እስቲ አስረጂኝ ተብላ በአንድ ኢንተርቪው በጠየቀችበት ሰዓት ያለችው ብላክ የሚለውን ፊልም ለመስራት ወይም እዛ ላይ የህፃን ካራክተር ነበረ እሱን ለመስራት በ11 ዓመቴ ለኦዲሽን በሄድኩኝ ሰዓት ቦታው ላይ ረንቢር ከፑር ዳይሬክተር ሰንጀይ ሊላ በንሳሊን ረዳት ዳይሬክተር ሆኖ እያገለገለው እየረዳው ነበረ። በዛ ሰዓትም አሊያ ረንቢርን ለመጀመሪያ ጊዜ ያየችበት ነበር። በዛ እድሜዋ ለመጀመሪያ ጊዜ እንዳየችው በቃ ይሄ ነው ባሌ። ያና ረንቢር መቀራረቡን ቢቀራረቡም ፍቅራቸው ግን የጀመረው ብረምሃስትረ የተሰኘውን ፊልም በሚሰሩ ሰዓት ነው። የፊልሙ ሴት ላይ በፊልሙ ላይ ሁለቱም መሪ ተዋናይ ስለነበሩ አንድ ላይ በነበሩበት ሰዓት ለብቻቸው አሊያ ባት የልቧን ነገር አውጥታ ለረንቢር ዘከዘከችለት። እንዴት ገና በልጅነቷ በ11 ዓመቷ እንዳፈቀረችው እና እስካሁን ድረስም ድጋሚ እስከምታገኘው ተጠብቀው እንደነበረ በዝርዝር አስረዳችሁ። ከዛ በኋላ ሁለቱ በቃ አብረው በፍቅር መንቀሳቀስ ወይም ዴት ማድረጉን ጀመሩ። ግንኙነታቸውን በዛ መቀራረባቸውም እየጨመረ ሄደ። ሁለቱም እጅ ለእጅ ተያይዘው በግልጽ ፓርቲ ላይም የተለያዩ ፕሮግራሞች ላይም መታየት ጀመሩ። ሁለቱ መፋቀራቸውን ሙሉ ቦሊውድ ውስጥ መወራት ተጀመረ። ሚዲያም የሚቀባበለው ትልቅ ሽፋን ያገኘ ወሬ መሆን ቻለ። እንዳውም ብዙዎቹ ሆት ካፕል እያሉ ነው ርዕስ የሰጧቸው፣ የሚያምሩ ጥንዶች ናቸው እያሉ ማለት ነው። አድናቂዎቻቸውም ሁለቱም በተጋቡ ብለው ምኞታቸውን እስከ መግለጽም የደረሱበት ሁኔታ ነበረ። केसरिया तेरा इश्क है पिया रंग जाऊं जो मैं। በመጨረሻም አፕሪል 14 2022 ዓ.ም ሁለቱ ፍቅረኛሞች የቅርብ ጓደኞቻቸውና ቤተሰቦቻቸው በተገኙበት የጋብቻ ስነ ስርዓታቸውን ፈጽመዋል። በዚህ ትዳር የሁለቱም ቤተሰቦች እጅግ በጣም ደስተኛ ነው የሆኑት። ቢሆንም ግን ረንቢር ከፑር ከአሊያ 11 ዓመት ታላቋ ነው፣ ይበልጣታል። ግን እነሱ በፍቅርና በመግባባት በደስታ ህይወታቸውን እየመሩ ሄዱ። የትዳራቸውን መጽናት መቀጠልን የሚያረጋግጠው ትልቁ ምልክት የሆነው የትዳራቸውን ፍሬ እንደሚያዩ አሊያ እርግዝናዋን በግልጽ ያወጣች ሰዓት ላይ ታወቀ። ዜናው ቢያስደስትም የማርገዟ ዜና ግን ሌላ ጥያቄ አክተልትሎ ይዞ ነው የመጣው። በቦሊውድም ሆነ በህንድ ማህበረሰብ እንደሚታወቀው ነገር በቀላል አይታይም አይደለ? ስለዚህ ሁሉም የጠየቀው አሊያ ከጋብቻ በፊት ነው እንዲያረገዘችው ብሎ ማለት ጀመሩ። የማርገዟ ዜና እንደተሰማ ሁሉም አድናቂዎቻቸው እንኳን ደስ አላችሁ እያለ ደስታውን የሚገልጽበት ቦታ ላይ ሌሎች ደግሞ የተለያዩ ጥያቄዎችን እያነሱ እየጠየቋቸው ነበረ። ቢሆንም ግን የፈለገ ቢጠየቅም ማንም መልስ ሊሰጥ አልቻለም። አሊያ ከጋብቻ በፊት አርግዛ ነበር የሚለው ጥያቄ ሆኖ እንዲቀር ነው ያደረጉት። ታዋቂው የፊልም ክሪቲክስ ኬአርኬ አፉ ዝም የማይል ግለሰብ ነው። እሱም ትዊተር ላይ ትዊት ያደረገው የሚያሳየው ይህን ትዊት ያደረገው ልጅቷ በተወለደች ሰዓት ነበረ። እናም ያለው በ7 ወር ውስጥ የቆንጆ ልጅ እናትና አባት ሆናችሁ እንኳን ደስ አላችሁ ረንቢርና አሊያ ብሎ ትዊት አደረገ። क्या तुझे इतनी सी
ከዛ በኋላማ ትዊተር ላይ ሌላ አዲስ ጦርነት ተከፈተ ማለት ይቻላል። ግማሹ አሊያ ስላረገዘችው እንደ ረንቢርን ያገባችው ማለት ሲጀምሩ፣ አንዳንዶቹ ደግሞ ረንቢር ካፑር ምናልባት በዚህ ጫና ይሆናል ቶሎ ያገባው እያሉ አስተያየት መስጠት ጀመሩ። እዛው ፖስት ላይ በየቀኑ የጥያቄዎች ቁጥር እየበዛ ሄደ። ግን ለዚህ ጉዳይ አሊያም አልመለሰችም፣ ረንቢር ካፑርም አልመለሰም። የሁለቱ ሰርግ አፕሪል 14 2022 ዓ.ም የነበረ ሲሆን ልጃቸው ደግሞ የተወለደችው ኖቬምበር 6 2022 ነበረ። ስለዚህ ወሩ ሲቆጠር የአሊያ ባት ልጅ ከ7 ወርም ወይም ከፕሪማቹዌር ቤቢ ከሚባለው ያነሰ ጊዜ ላይ ነው የተወለደችው ተብሏል። ህዝቡም ይህንን ቀን እየቆጠረ ጥያቄውን መጠየቁን አላቋረጠም። አንድ ቀን ግን ለዚህ ጉዳይ መልስ መስጠት አለባቸው። እናንተ ምን ትላላችሁ? አሊያ በት ከጋብቻ በፊት ነው ያረገዘችው ወይስ አይደለም? ተፋቅረው ነው ወይስ በልጅቷ ምክንያት ነው የሚለው ጥያቄም አሁን ጥያቄ ነው። ከገባችሁ እስቲ መልሱልኝ ኮሜንት ላይ። አሁን ላይ ልጃቸው እድሜዋ አመት ከ6 ወር የሆነ ሲሆን ስሟንም ረሃ ብለው አውጥተውላታል። ስለዚህ አሁን ሁለቱ ጥንዶች የአንድ ሴት ልጅ እናትና አባት ሆነዋል ማለት ነው። ረንቢር ካፑርና አሊያ ሁለቱም በሚዲያም ሆነ በሶሻል ሚዲያ አክቲቭ ናቸው። ሁሌ ስማቸው እንደተጠራ ነው። በትዳራቸውም ይሁን በፍቅራቸው ወላ በልጃቸው ጭምር ስማቸው እንደተነሳ ነው። አሊያ በትም በሌላ ነገር ስሟ በጣም የሚጠራው ጠቅላላ እውቀቷ በጣም ደካማ ነው ይባላል። በዛም የተነሳ ብዙ ሶሻል ሚዲያ ላይ ትሮል የሚያደርጓት ለዛ ነው። የብዙ ነገሮችን መነጋገሪያነት የሚያመጣው ይሄ ጸባዩ ነው። እንዲያውም ብዙ ጊዜ ሚዲያ ፊት ለፊት በጣም ስትናደድና ስትቆጣም ታይታለች። साउथ अफ्रीका का प्रेसिडेंट पता है? हाँ, सिंगापुर का प्रेसिडेंट पता है? हाँ, चाइना का प्रेसिडेंट? Don't ask if you don't know, bro. ምናልባትም በአባቷ በባሏና በልጇ የተነሳ ጎግል ላይ ለዛም ይሆናል ቶፕ ሞስት ሰርችብል አክትረስ የተባለችው በጣም ብዙ ሰው ሰርች የሚያደርጋት አክትረስ መሆኑ ነው። በአሁኑ ሰዓት ላይ የአሊያ ህይወት በጣም በሰላም ተረጋግቶ እየኖረ ያለ ህይወት ነው የሚባል ነው። የትዳር ህይወቷንም በደንብ እንጆ እያደረገችበት ነው። የልጅ እናትም እንደመሆኗ በኃላፊነትም ወደፊት እየሄደች ነው ያለችው። በቀጣይ አሊያ ባት በጣም ብዙ ትልልቅ ፊልሞች ላይ እንደሚናያት እርግጠኛ ነኝ። አሊያ ባት በጣም ብዙ የቲቪ ፕሮግራሞች ላይም ትታያለች። አንዳንዴ ከፕል ሸርማ ሾው ላይ ትቀርባለች። አንዳንዴ ደግሞ ካፌ ዊዝ ከረን የከረን ጆሃር ሾው ላይም ትቀርባለች። በአጠቃላዩ ስናየው እንግዲህ የአሊያ በት የትዳርም ሆነ የስራ ህይወቷ ይህን ይመስላል። ብዙ ጊዜ በፊልሟ በጣም ስትደነቅ አዋርድ ስትሸለም ትታያለች። አንዳንዴ ደግሞ በጠቅላላ እውቀት ድክመትም ሆነ በዝምድናዋ ግራ መጋባት፣ በብዙ ነገርም ብዙ ሰዎች ሲያንቋሻት ሲያጣጥሏትም መስማቱ የተለመደ ነው። መከበርም ክብር መከልከልም ደግሞ የአንድ የዝነኛ ሰው ህይወት ላይ በተደጋጋሚ የሚታይ ነገር ነው። ስለዚህ እኔ ፕሮግራሜን ሳጠናቀቅ ለአሊያ በት ለቀጣይ ፕሮጀክቷ በአጠቃላይ መልካም እድል እየተመኘው ለህይወቷ ደግሞ ሰላምን እመኛለሁ። हमारे बिना तो स्वर्ग भी अधूरा है भाई। थोड़ी तो इज्जत देनी पड़ेगी है कि नहीं? ውድ ቤተሰቦች የዛሬን ፕሮግራም እንዴት አገኛችሁት? ከአሊያ ባት ጋር የተያያዙ ብዙ ነገሮችን አንስተን አውርተናል፣ ተጫውተናል። የረሳሁት ያለፈኝ የዘለልኩት ነገር ካለ እናንተ የምታውቁት ኢንተረስቲንግ ነገር ካለ በኮሜንት አጫውቱኝ። ለነበረን ቆይታ በጣም አመሰግናለሁኝ። ቪዲዮ ላይክ ማድረግ እንዳትረሱ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። እንዲሁም ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከዛ በተጨማሪም ለጓደኞቻችሁ ቪዲዮቹን ሼር በማድረግ የቤተሰባችንን ቁጥር በዛ እያረግነው እንሂድ። በድጋሚ በሌላ ፕሮግራም እስከምንገናኝ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። गंगूबाई ने आंखें झुका कर नहीं, आंखें मिलाकर अपने हक की बात की है भाई। मुझको इतना बताए कोई, मैं तेनू समझावा कि ना तेरे बिना लग पंखट पे आके सैया